ሰላም ለእናንተ ይሁን ተመልካቾቻችን። የተለያዩ ሀገራዊና ከሀገር ውጭ ያገኘናቸውን መረጃ ወደ እናንተ የምናደርስበት የመረጃ ሰዓታችን ነው። በቅድሚያ ዜና እረፍት ወደ እናንተ እናደርሳለን። በኢትዮጵያ የሚዲያ አገልግሎት በተለይ ደግሞ በግል የሚዲያ ዘርፍ ከፍተኛ አሻራ ካስመዘገቡ ተቋማት መካከል አንዱ ኢቢኤስ ቲቪ ነው። ታዲያ የኢቢኤስ ቴሌቪዥን መስራች አቶ አማን ፍሳጽዮን ማረፋቸው ተሰምተዋል። የኢትዮጵያ ሚዲያ ኢንዱስትሪ ፈርቀዳጅና የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍሳጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የአቶ አማን አሻራ የኢቢኤስ ቴሌቪዥንን በመስራት በኢትዮጵያ ቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክን የጻፉ ዘመናዊ አሰራርን ያስተዋውቁና ለበርካታ የሚዲያ ባለሙያዎች የሚዲያ አባት የነበሩ ባረራ የነበሩ ህልፈታቸውን ተከትሎ ኢቢኤስ ጣቢያው ሀዘን ገልጿል ማለት ነው። ከዚህ ጋር ተያይዞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊም ሀዘናቸውን ገልጸዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢቢኤስ ቴሌቪዥን መስራችና ዋና አስፈጻሚ አቶ አማን ፍሳጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ሰዎች አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈች ጊዜም የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳረፋት ሲሉም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ገጻቸው ተናግረዋል። አሚን ቲቪም ለመላው የኢትዮጵያ ሕዝብ እንዲሁም ደግሞ ለኢቢኤስ ቲቪ ባልደረቦች እንዲሁም ለአቶ አማን ቤተሰቦች መጽናናትን ይመኛል። አሁን ወደ ተለያዩ ዜናዎች ወደ እናንተ እናልፋለን። በቅድሚያ ማርስተ ዜና የኢትዮጵያ ሃይማኖት ተቋማት ጉባኤ ያዘጋጀው 6ኛ ሀገር አቀፍ የሰላም አውደ ጥናት መካሄድ ጀመረ። የኢትዮጵያ ወንጌላዊት መካነ ኢየሱስ ለዓለም አቀፉ ሚስዮን ማህበር በዳይሬክተርነት ሹመት ሰጠች። በናይጄሪያ በተቀሰቀሰው ጥቃት ቢያንስ 7 ክርስቲያኖች ተገደሉ። አሁን ወደ ዋናው ዝርዝር ዜና እናመራለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ያዘጋጀው 6ኛ ሀገር አቀፍ የሰላም አውደ ጥናት መካሄድ ጀመረ። ዝርዝር አለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት በሆሳዕና ከተማ የተካሄደ ነው። አውደ ጥናቱ ሃይማኖት ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ መካሄድ የጀመረ ሲሆን የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ነው። በመድረኩ የሃይማኖት ተቋማትና የሃይማኖት መሪዎች በሰላም ግንባታ ላይ ያላቸውን ሚና ከብዝህነት አያያዝና ከሰላም ግንባታ አኳያ የተሰሩ ስራዎች ሪፖርት ቀርቦ ውይይት እንደሚደረግበትና ቀጣይ አቅጣጫም እንደሚቀመጥ ነው የተመላከተው። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ፣ የሰላም ሚኒስቴር ተወካዮችን ጨምሮ የሃይማኖት ተቋማት ጉባኤ ከፍተኛ አመራሮችና የሃይማኖት አባቶች እንዲሁም ተጋባዥ እንግዶች እየተሳተፉ ይገኛሉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለዓለም አቀፉ ሚስዮን ማህበር በዳይሬክተርነት ሹመት ሰጠች። ለዝርዝሩ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፉ ሚስዮን ማህበር ቄስ ዋኛው አንዳርጌን ዳይሬክተር አድርጎ ሾሟል። ዓለም አቀፍ ሚሽን ማህበሩ 9ኛ ጠቅላላ ጉባኤውን ባካሄደበት ወቅት ነው ቄስ ዋኛው አንዳርጌን አዲስ ዳይሬክተር አድርጎ የመረጠው። ቄስ ዋኛው የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንትና ዓለም አቀፉ ሚስዮን ሶሳይቲ ቦርድ አባል ሆነው ሲያገለግሉ ቆይተዋል። ቄስ ዋኛው በተጨማሪም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአማራ ክልል አስተባባሪ ሆነው በማገልገል ላይ ይገኛሉ። በተጨማሪም ሚሽን ማህበሩ ሴትና ወጣትን ያካተተ አዳዲስ የቦርድ አባላትን በቦርድ አባልነትም መርጧል። አዲሱ ዳይሬክተር ቄስ ዋኛው በቀጣይ በሚኖራቸው አገልግሎት ሚስዮን ማህበሩን ይበልጥ በስትራቴጂክ መንገድ ለመምራት መዘጋጀታቸውን ገልጸዋል። የሚሽን ሶሳይቲ ቦርድ ሰብሳቢ ሆነው የተመረጡት ቄስ ዶክተር ለሊሳ ዳንኤል በበኩላቸው ስልታዊ ፍኖተ ካርታ በማስቀመጥና ሁሉንም ማህበረ ምእመናን ያካተተ ስራን ለመስራት ማቀዳቸውንም ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፉ ሚስዮን ማህበር ለ20 ዓመታት የሚጠጋ ጊዜ ሚስዮናውያንን ወደ ተለያዩ የአፍሪካና የእስያ ሀገራት በሙሉ ጊዜ ሚስዮናዊና በድንኳን ሰፊ ሚስዮናዊ መልክ በመላክ በቤተክርስቲያን ተከላ እየላከ የሚገኝ የቤተክርስቲያኒቱ አካል ነው በማለት ክርስቲያን ዜና ዘገባውን አድርሶናል። አሁን ወደ ውጭ ዜና እናመራለን። በናይጄሪያ በተቀሰቀሰው ጥቃት ቢያንስ 7 ክርስቲያኖች መገደላቸው ታውቋል።
በናይጄሪያ በታራባ ግዛት ታኩም አካባቢ በተቀሰቀሰ ጥቃት ቢያንስ 70 ክርስቲያኖች ተገድለዋል። በናይጄሪያ ሰሜን ምስራቅ ታራባ ግዛት በታኩም አካባቢ አስተዳደር ውስጥ በሚገኘው በቻንቻጂ ካውንስል ዋርድ በተፈጸመ ድንገተኛ ጥቃት ቢያንስ 70 የቲቪ ብሔረሰብ አባላት የሆኑ ክርስቲያኖች መገደላቸው የአካባቢ ምንጮች ገልጸዋል። ምንጮቹ እንደገለጹት ጥቃቱ በተለያዩ መንደሮች በአንድ ጊዜ ተፈጽሟል። ቤቶች ተቃጥለዋል፣ የምግብ መሸጫ ሱቆች ወድመዋል፣ በተጨማሪም የግል ንብረቶች ተዘርፈዋል። በዚህ ሁኔታ ብዙ ቤተሰቦች ለደህንነታቸው ሲባል ወደ አጎራባች ማህበረሰብ መሰደዳቸው ተገልጿል። የማህበረሰብ መሪዎች በሁከቱ ወቅት ቢያንስ 35 አብያተ ክርስቲያናት መውደማቸውን የገለጹ ሲሆን ብዙ የቤተ ክርስቲያን ህንፃዎች ተቃጥለዋል፣ ሃይማኖታዊ ንብረቶችም ወድመዋል ተብሏል። ነዋሪዎቹ በጥቃቱ ወቅት ምንም አይነት የጸጥታ ጥበቃ አለመኖሩን በመግለጽ የታጠቁ ኃይሎች ከአንዱ ሰፈር ወደ ሌላ ሰፈር በፍጥነት ሲንቀሳቀሱ መታየታቸውና የተኩስ ድምጽ መስማታቸውን ገልጸዋል። በዚህ ሁኔታ አንድ የማህበረሰብ አባል ታፍኖ መወሰዱ ሲገለጽ ያለበት ስፍራም አልታወቀም። በአሁኑ ሰዓት ነዋሪዎች ለታራባ ግዛት መንግስትና ለፌዴራል የጸጥታ አካላት የጸጥታ ኃይሎች እንዲሰማሩና ምርመራ እንዲያካሂዱ ጥሪ አቅርበዋል። ይህን ዜና እስከተሰራበት ጊዜ ድረስም በጉዳዩ ላይ ከታራባ ግዛት መንግስት ወይም ከናይጄሪያ ፖሊስ ይፋዊ መግለጫ የተሰጠ የለም ሲል ኢንተርናሽናል ክርስቲያን ኮንሰርን ዘግቧል። ፈረንሳይ በትዳር ውስጥ ስላለው የግብረ ስጋ ግንኙነት መፈጸም ግዴታ የሚያደርገውን ሕግ ልታወጣ ነው። የዚህ ረቂቅ ሕግ መውጣት ፍቺ ለመፈጸም ፍርድ ቤት የሚቀርቡ ጥንዶች የትዳር አጋራቸውን ወሲብ ግንኙነት ለመፈጸም ፈቃደኛ ለመሆናቸው ጥፋተኛ እንደሆነ በመጥቀስ እንዳይከራከሩ ያደርጋል። ይህም ቢሆን ግን ሕጉ በፍርድ ቤት የውሳኔ አሰጣጥ ላይ ትልቅ ለውጥ ያመጣል ተብሎ አይጠበቅም። በአሁኑ ሰዓት የፈረንሳይ ፍትህ ብሔር የትዳር ግዴታዎች ብሎ ከዘረዘራቸው ጉዳዮች መካከል መከባበር፣ ታማኝነት፣ ድጋፍና መረዳዳት የሚሉ ይገኙበታል። ትዳር የሚመሰረቱ ጥንዶች ለአብሮ መኖር ቃል እንደሚገቡም ይገለጻል። የግብረ ስጋ ግንኙነት የትዳር መብት ስለመሆኑ በየትኛውም የህግ ክፍል ላይ አልተደነገገም። ወሲብን ግዴታ የሚያደርጉ አስተሳሰብ መነሻ በመካከለኛው ዘመን የተጻፈ የቤተ ክርስቲያን ህግ ነው ሲሉም ቢቢሲ ያገኘው መረጃ ያመለክታል። ይህንን መረጃ ያገኘነው ከቢቢሲ ነው። ይህንን አስመልክቶ በተለያዩ የዓለም ሀገራት ወይም ደግሞ በተለያዩ ስፍራ የተለያዩ አዳዲስ ህጎች እየተደነገጉ የሚገኝ ሲሆን በትዳር ውስጥ የሚገኘው ብዙ ተባዙ የሚለው የእግዚአብሔር ሀሳብ እንዳይፈጸም በትዳር ውስጥ አብሮ ለመኖር መከባበር፣ መደጋገፍ ብቻ መተጋገስ ብቻ እንደሆነ አጽንቶ ሰርቶ የሚሰራው ይህ ህግ እንግዲህ ተፈጻሚነት ባያገኝ የሚሉም ሰዎች አሉ ማለት ነው። ተመልካቾቻችን እናንተም ባያላችሁበት ስፍራ በትውልድ ውስጥ የእግዚአብሔር ሀሳብና የእግዚአብሔር ፈቃድ ብቻ እንዲፈጸም በመጽሐፍ ቅዱስ ውስጥ የተጻፉ ህጎች ደግሞ ጸንተው እንዲቆዩ ጸሎት ማድረግ ይጠበቅብናል። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። አሜን ቲቪ የወንጌል ድምጽ ነው። አሜን ቲቪን ሰብስክራይብ በማድረግ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። ላላችሁን ማንኛውም ጥያቄ በአሜን ቲቪ ኢትዮጵያ የቴሌግራም ቻናል ላይ መልእክቶቻችሁን ልታደርሱን ትችላላችሁ። አሜን ቲቪ የወንጌል ድምጽ ነው።